በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዓመተ ስዑለ ግንቦት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባሕር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሩሃ ከሚባል አገር ደርሳ የብራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደች። የክብር ባለቤት የሆነ የክርስቶስን መስቀል ግለጭ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎቹን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል በላዩ አኖረች። ያን ጊዜ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርን ካገለገለች በኋላ ስለ ካህናት ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት እናት በእሌኒ በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእሌኒ ውስተ ምድረ ሕይወት ኤልዳ ምክረ መንፈስ ቅዱስ አመ ወሰዳ ለሃይወ በድን በለኬፈ መስቀል ቅድመ አውዳ አመአይቴ አንተ ትቤሎ ወእምአይ እንግዳ ዘተረክበ ግዱፈ በበዳ። በዚችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት እሌኒ ንግሥት፣ ቅዱስ ስልዋኖስ። ወርኃዊ በዓላት፦ አባ በርሱማ ሶርያዊ ለሶርያ መነኮሳት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 118ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን፦ አባ መልከጼዴቅ ዘሜዳ (ኢትዮጵያዊ)፣ ቅዱስ ዞሲማስ ጻድቅ፣ ዓለመ ብፁዓን ያየ አባት። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ትኑር ለዘላለሙ አሜን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 19 ዛቅረብኩ ማሕሌተ ዘኪርያ ይለፍ እምለተ ጸምዱ ከዘልፈ ለላ አነበብታው ከዘንዴት የመጻፈ እንተረሰይ ከግዚኦ ጸሪቀ መብለት ውቀፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ወበዛቲ መካን እስከ አረጋዊ ልሂቅ ምኑስ ሕፃን ለዛ ጻፉ በክታ ወለዛ ጻፉን ዘይደርስ ለዛ አንቦ ለዘተርጎም በልሳን አዲስ ወለዛ ሰማ ቃሎ በዝነ መንፈስ በጸሎታሙ ማርያም አራይተ ኩሉም ባይ ሰውረ ማረነ ኢየሱስ ክርስቶስ ሰውረ ማረነ ኢየሱስ ክርስቶስ ሰውረ ማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዕዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ
ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።